እና እሷን እየፈለግን ነው። እሷ እዚህ አትኖርም፣ ውጭ ሀገር ሄዳለች ብዬ ስንት ጊዜ ነው የነገርኳችሁ? እሺ የት ሄዱ ይባላል? ቆይ ተረጋጋ። ለጨዋታ ወጣ ብሎ ነው የሚሆነው። ሰፈር ውስጥም እኮ የሉም እኮ። ግድ የለም እናገኛቸዋለን። ወይኔ ልጆቼ በፍቅር ስኖር ላመታት ምንም ያልመሰላቸው እናቴስ ብለው ጠየቁኝ ልጆችሽ ብትርቂያቸው አንቺን በማጣት ሲራቡ በናፍቆት አትቅጫቸው። ቆይ እንዴ ለምን ከቤት ወጣችሁ? ቆይ እዚህ ምን ታደርጋላችሁ? ምን እያደረጋችሁ ነው? እናታችን ናፍ ሁሌ እንደዛ ነው የምትለን። ለምን አታገናኛንም? ይኸውላችሁ ልጆች አሁን ወደ ቤት እንሂድና እዛ እናወራለን። አባዬ ሁሌ እንደዛ እያለ ያረሳሳናል። እሷ ግን አንናፍቃትም እንዴ? በጣም ትናፍቃችኋለች። ይኸውላችሁ በቅርቡ ትመጣለች። እሺ አጣውሽ አባዬ። ቆይ ለምን እውነቱን አትነግራቸውም? የቱን እውነት? እናታችሁ ከኔ ጋር ተለያይታ ከሌላ ወንድ ጋር ኑሮ ጀምራለች ብዬ የምነግራቸው? እሺ በዚህ መንገድ እስከ መቼ? አላቅም። እውነቱን ከነገርኳችሁ ይጎዱብኛል። አንተ ብትደብቃቸውም እነሱ ከፍ ባሉ ቁጥር እውነታውን ይደርሱበታል። ይሻለኛል። እኔ ግን ደፍሬ አልነግራቸውም። እስከ መቼ ሰዋዳ እናት ቤት ዋሻችን ምን አደርጋለሁ እኔ ብቻዬን ሆኜ ዛሬ ቢጠፋ ሰው ፊት ቀልቤ መስፋት ነው እንጂ